ጤና ይስጥልን ተመልካቾቻችን እንደምን አላችሁ? ፋና ጤና ፕሮግራማችን ተጀምሯል። እስከ 8 ሰዓት ተኩል ድረስ ከናንተ ጋር ቆይታ እናደርጋለን። የዛሬው ርዕሰ ጉዳያችን የፍንጢጣ ክንታሮት ላይ ትኩረት ያደርጋል። በዓለማችን በጣም የተለመዱ ከሚባሉ በሽታዎች መካከል አንዱ ነው። በሀገራችንም እንደዚሁ ይህ ቁጥር ሰፋ ያለ ሰዎች ጋር እንደሚታይ መረጃዎች ይታያሉ። በተለይ እድሜ በጨመረ ቁጥር በሽታው የመከሰት እድሉ ሰፋ ያለ እንደሆነ የተለያዩ መረጃዎች ያመለክታሉ። ዛሬም ይህንን ርዕሰ ጉዳይ ወደ እናንተ ከባለሙያ ጋር ይዘን ቆይታ እናደርጋለን። 8222 አጫጭር የጽሁፍ መልእክቶቻችሁ እንድታደርሱን በአክብሮት እንጋብዛለን። ከመላው ስቱዲዮ ባለሙያዎች ጋር መልካም ቆይታ እንዲሆንልን ነው በአክብሮት የምንጠይቃችሁ። እዚህ ዶክተር ጋብዘናል። ዶክተር ተስፋዬ መገርሳ በዘውዲቱ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት ጊዜዎትን ስለሰጡንና እዚህ ስለመጡ እጅግ በጣም አመሰግናለሁ። እንዳጠቃላይ የዘውዲቱ ሆስፒታል ለሚያደርግልን ድጋፍና እንደዚህ ሙያዊ ትብብር በጣም ነው የምናመሰግነው ዶክተር። እኔም አመሰግናለሁ አክብራችሁ ስለጠራችሁኝ። በጣም አመሰግናለሁኝ። በጣም ወጣት ነህ። አንቱ ማለት ከበደኝ። አንተ ልበል? ኦኬ አንተ ብለሽ መጥራት ትችያለሽ። አመሰግናለሁ ዶክተር። ዛሬ ርዕሰ ጉዳያችን ቀደም ሲልም እንዳስተዋወቅኩት የፍንጢጣ ክንታሮት ላይ ትኩረት ያደርጋልና እንደው ክንታሮት ስንል የፍንጢጣ ክንታሮት ስንል ምን ማለታችን ነው? ሌሎች ቆዳዎች ጋር ከሚታዩት ክንታሮቶች ምን ያመሳስለዋል? ምን ያለያየዋል? ስም ነው የሚያቀራርባቸው ወይንስ የበሽታ ምልክቶችና በሽታ መሆናቸው በራሱ ያገናኛቸዋል የሚለውን የመጀመሪያ ጥያቄ ባደርገው ደስ ይለኛል። ጥሩ፣ በጣም አሪፍ ጥያቄ ነው። ያው ለመጀመሪያ ያክል የምርስ ኪንታሮት ምንድነው የሚለው ነገር በጣም ጥሩ ጥያቄ ይመስለኛልና ምክንያቱም ሰዎች በተለምዶ ኪንታሮት ብሎ የሚጠሩት ምናልባትም በትክክለኛው አገላለጽ የምር ኪንታሮት ብለን ማንጠራውም ሊሆን ስለሚችል በትክክል ኪንታሮት ምንድነው የሚለውን ዲፊኒሽን ማስቀመጥ ወይ ደግሞ ፍቺውን ማስቀመጥ በጣም ትክክለኛ ጥያቄ ይመስለኛል። ኪንታሮት ስንል ኖርማሊ በፍንጢጣ በታችኛው የሰገራ መውጫ ወይ በፍንጢጣ አካባቢ የሚከሰቱ ቬኖች ወይ ደግሞ ደም መላሽና ደም አድራሽ ደም ስሮች አሉ፣ አርተሪና ቬን የምንላቸው። እነኚህ ፕሌክሰሶች በተፈጥሮ ያሉ ሁሉም ሰዎች ላይ በተፈጥሮ ሄሞሮይዳል ፕሌክሰስ የምንላቸው ወይ ደግሞ አትሮቬነስ ፕሌክሰስ የምንላቸው ደም ስሮች አሉ። እነኚህ ደም ስሮች በተለያየ ምክንያት ቶርሸስ የመሆን ወይ ደግሞ የመላላት ጡንቻቸው የመላላት ይሆንና ከላይ ከአንጀት አካባቢ ወይ ከታችኛው የአንጀት ክፍል አካባቢ ግፊት በሚኖርበት ጊዜ ወደ ታች የመገፋት ባህሪ ይኖራቸዋል። ወይ ደግሞ ሰዎች በቀላሉ እንዲረዱት ይሄን ቫሪኮስ ቬን ብለን ሰዎች እግራቸው አካባቢ ወይ ደግሞ የእግራቸው ታፋ ላይ የሚገኝ አይነት የደም ስር መላላትና ቶርሸስ ወይ ደግሞ የደም ስር ጡንቻዎች ያለመጠንከር አይነት ስሜት የሚታይና ደም ስሮቹ በውጭ የሚታዩት አይነት ነው ማለት ነውና በብዛት የሚገኘው ያው ፍንጢጣና ፍንጢጣ አካባቢ ላይ ነው የሚገኘው። የተለያዩ አይነት ደረጃዎች አይነቶች ሊኖሩ ስለሚችል አትሊስት ለዲፊኒሽን ያክል ኪንታሮት ማለት ይሄ ነው። መልካም። ስለዚህ ክንታሮት በራሱ እንግዲህ በሽታ አይደለም ማለት ነው። እንደ ሰውነት አንዱ አካላችን የምናየው ነገር ነው ማለት ነው። የስ ይሄ ሄሞሮይዳል ፕሌክሰስ የምንላቸው በተፈጥሮ ሁሉም ሰዎች ሊኖራቸው የሚችሉ የደም ስሮች ለየት ያለ የደም ስር አወቃቀር ያለበት ቦታ ነው። ግን በተፈጥሮ ይሄ ደም ስር ወደ ታችም አይወጣም፣ ችግርም አያስከትልም። ምናልባት ጥቅሞች አሉት። ለምሳሌ ሰገራ መቆጣጠር በተለያዩ አይነት ሁኔታ ላይ ጥቅሞች ይኖሩታል። ግን ወደ ህመም የሚሆነው ወይ ደግሞ በተለምዶ ኪንታሮት ብለን የምንጠራው ይሄ ቬን ወደ ታች መውጣት ባህሪ ሲያሳይ፣ መድማት ባህሪ ሲያሳይ፣ ከፍተኛ ህመሞች መኖር ሲጀምር ያኔ ህመም ነው፣ ያኔ በተለምዶ ኪንታሮት ህመም አለበት ብለን መግለጽ እንችላለን እንጂ በተፈጥሮ ሁሉም ሰው ሊኖረው የሚችለው ተፈጥሯዊ አካል ነው። ምናልባት አማርኛው ወደ አማርኛ ስንመልሰው ይመስለኛል ትንሽ የተለየ ትርጉም የሚያሰጠው። ለምሳሌ የፍንጢጣ ክንታሮት ህመምንም እንደዛ እንለዋለን። በተጨማሪ ደግሞ ፊት ላይ የሚወጡም አሉ፣ አይን አካባቢ ህጻናት በስፋት የምናያቸው ኪንታሮቶች አሉ። የሚመሳሰል ነገር አላቸው ነው? ስማቸው ነው ያገናኛቸው? አይ ኮምፕሊትሊ የተለያዩ ነገሮች ናቸው። የፍንጢጣ ኪንታሮት የምንለው ከደም ስር ጋር የተገናኘ የደም ስር መላላት፣ በቀላሉ ሰዎች እንዲረዱት ቫሪኮስ ቬን ብለን የሰዎች የጀርባ እግር ላይ ያለው አይነት የሚታይ ደም ስር ነው። ይሄ ፊት ላይ የሚታዩት አይነቶች ኪንታሮት ምናምን ምንላቸው እነሱ የተለዩ ናቸው። በተለይ አብዛኞቹ ፊት ላይ የሚወጡት
አይነት እጢዎች ከቫይረስ ከተለያዩ ቫይረስ ጋር የተገናኙና ሌሎችም ሊሆኑ ይችላሉ። ሰዎች ግን ማንኛውንም እብጠት በተለምዶ ኪንታሮት ብሎ ስለሚጠሩ ነውና አፈጣጠራቸውም መንስኤያቸውም ሁሉም ነገራቸው አሁን ከምትይኝ ጋር የተለያዩ ናቸው። መልካም። ያው ትኩረታችን የፊንጢጣ ክንታሮት ከመሆኑ ጋር ተያይዞ መንስኤ ለበሽታው መንስኤ የምንለው ነገር ምንድን ነው? ኦኬ መንስኤዎቹ በጣም ብዙ ናቸው። ግን አትሊስት ሰማፕ ለማድረግ ወይ ደግሞ በካታጎሪ ደረጃ ለማስቀመጥ ማንኛውም ሆድ አካባቢ ወይ የታችኛው የአንጀት ክፍል አካባቢ ፕሬዠር ወይ ደግሞ ግፊት ሲያሳድር ያ ፊንጢጣ ወደታች በፊንጢጣ በኩል ኪንታሮት ወደታች መውጣት ባህሪ ያለው። ለነኚህ የሚያጋልጡት የመጀመሪያውና በጣም ኮመንሊ የምናውቃቸው ነገሮች ለምሳሌ ኮንስቲፔሽን ምንለው ወይ ደግሞ የአንጀት ድርቀት ሲኖር ለረጅም ብዙዎቹ ሰዎች ላይ እንደዚህ አይነት ነገር የመከሰት ይኖረዋል። ሌላው እንደ መንስኤ የምንጠይቀው የአኗኗር ዘይቤ፣ ለምሳሌ አንዳንድ ሰዎች ውሃ በደንብ አይጠጡም። ውሃ ብዙ ባለመጠጣታቸው ምክንያት ለአንጀት ድርቀት ይጋለጣል። ያ ድርቀት ወይ ደግሞ ኮንስቲፔሽን ምንለው ለዚህ የሰፋ ለዚህ ችግር የሰፋ ድርሻ ይዛል ማለት ነው። ሌላው ደግሞ ረጅም ጊዜ መቀመጥ፣ በተለይ ይህንን የምናስተውለው ረጅም ጊዜ የሚቀመጡ ሹፌሮች ሊሆኑ ይችላሉ። በስራ ባህሪያቸው ለረጅም ጊዜ መቀመጥ ያለባቸው ሰዎች ሊሆኑ ይችላሉ። እነዚህ ላይም የመከሰት እድሉ በጣም ሰፊ ነው። ሌላው ሪስክ ፋክተር ወይ ደግሞ መንስኤ ብለን የምንጠራው ከእርግዝና ጋር የተያያዘ በእርግዝና ወቅት ሆድ ውስጥ ወይ ደግሞ ማህጸን አካባቢ የሚቀመጥ ልጅ ነው የሚያክል ትልቅ ነገር ስላለ የሚቆየውም ለረጅም ጊዜ ነው። ያ የረጅም ጊዜ ተጽዕኖ ወይ ጫና ያሳድራል ወደ ፊንጢጣ አካባቢ። እሱም አንድ ሪስክ ፋክተር ወይ ደግሞ መንስኤ ሊሆን ይችላል። ሌላው ከዚህ ውጪ የተለያዩ ካንሰሮች ወይ ደግሞ በተለይ የማህጸን ካንሰር ኦር የማህጸንና የታችኛው አንጀት ክፍል አካባቢ የሚገኙ ካንሰሮች ይሄም ለዚህ ያጋልጣል። ሌላው ደግሞ አመጋገብም የራሱ ተጽዕኖ አለው። በተለይ ይሄ ከዘመናዊ አኗኗር ጋር የተያያዘ ሎ ፋይበር ዳይት የምንላቸው ወይ ደግሞ ፋይበራቸው ያነሰ አሰር የምንለው በአማርኛ ማለት ነው፣ እሱ ያነሰ ምግብ የሚመገቡ ሰዎች ላይም የመከሰት እድሉ ሰፊ ነው። ለምሳሌ የምናነሳቸው ፓስታ፣ መኮረኒ አይደል? እንደዚህ ያ ፋይበር የበዛባቸው የምንላቸው አትሊስት ሁሉም ሰው በምግቡ ውስጥ ዴሊ በሚመገበው ውስጥ አሰር ወይ ደግሞ ፋይበር የበዛባቸው ምግቦች ቆሎም ሊሆን ይችላል። ያስ ቆሎ፣ አጃ፣ ገብስ፣ ጎመን፣ የተለያዩ ፍራፍሬዎች እነኚህም የምግብ ሜኑ ላይ በመቀነስ ለዚህም የመጋለጥ እድላቸው ሰፊ ነው። ከዚህ ውጭ ደግሞ ከአቀማመጥ ጋር በተያያዘ በተለይ አሁን እየተለመደ የመጣው ሽንት ቤት ላይ ሰዎች ሲቀመጡ ለረጅም ሰዓት ይቆያሉ። ለረጅም ሰዓት መቆየት ብቻም ሳይሆን ስልክ ይዞ የመግባት ባህሪ ያለና ስልካቸው ላይ ለረጅም ሰዓት ቁጭ ሲሉ ወደፊት የማጎንበስ ባህሪ ይኖራል። ትክክለኛው የአቀማመጥ ፖዚሽናቸውን ላይ ጠብቁ ይችላሉ። ይሄም በተለይ ወጣቶች ላይ በቅርብ ጊዜ የምናስተውለው አንደኛው መንስኤ ነው ብለን መጥቀስ እንችላለን። መልካም ዶክተር፣ እንቀጥላለን። አሁን ከዘረዘርክልኝ ራሱ በርካታ ሀሳቦች ሊነሱ ይችላሉ ብዬ አስባለሁ። ተመልካቾቻችን ፋና ጤና ነው በመከታተል ላይ ያላችሁት። የዛሬው ትኩረታችን የፊንጢጣ ኪንታሮት ነው። በዚህ ዙሪያ ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ በ8222 ብታደርሱን በቀጥታ ዶክተር ተስፋዬ ምላሽ ይሰጣችኋል። አሁንም አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። ቀደም ሲል ስታነሳው ዶክተር መጸዳጃ ቤት ረጅም ሰዓት መቀመጥን ያነሳ ነበርና አቀማመጥ ሰው ስልክ ይዞ መግባት አሁን እንደውም መጽሐፍ ምናምን እንደ ሆቢ ይዘውት የሚገቡ መጽሐፍ ይዘው የሚገቡ ስልክ ይዘው የሚገቡ ብዙ ናቸውና አቀማመጥ ጋ ነው ረጅም ሰዓት መቀመጡ ነው አቀማመጡ በራሱ ነው ችግር የሚኖረው። በተጨማሪ ይሄ ዘመናዊ አኗኗሩ ሲንኩ አለ አይደለ? ሲንክ ምንለው መጸዳጃ ቤትና ደግሞ ባህላዊው መጸዳጃ ቤት አለ። ሁለቱስ ልዩነት አላቸው ወይ? እና አቀማመጥ ጋስ ልዩነት አለው ወይ የሚለውን ነገር ብታነሳለ። በጣም ጥሩ ጥያቄ ነው። የመጀመሪያው ነገር መቀመጥ አንዱ ሪስክ ፋክተር ነው ብለን የለ ያ ሽንት ቤት ላይ ለረጅም ጊዜ መቀመጥ አንደኛው መንስኤ ነው የሚሆነው። ስልክ ሲይዝ ሰው ወይ መጽሐፍ ሲይዝ በዛ ውስጥ የመመሰጥ ጊዜ መውሰድ ባህሪ ስለሚኖር የሚቀመጠው ሰዓት ረጅም ይሆናል። ከዛ በተጨማሪ ግን አቀማመጥን ማተር ያደርጋል። ለምሳሌ የባህላዊና የዘመናዊን የሽንት ቤት ሲንኮች ብናወዳድር
የዘመናዊዎቹ በጣም ምቾት ያላቸው የሽንት ቤት መቀመጫዎች አሉ። ሰዎች ምቾት ሲኖራቸው ደግሞ የረዥም ሰዓት የመቀመጥ እድላቸው ሰፊ ነው የሚሆነው። ወይራስ የባህላዊ የሽንት ቤት አካባቢ ሲሆን ምቾት አይኖረውም። ሰዎች ምቾት ከሌላቸው ደግሞ ቶሎ ብዙም አይቀመጡም። ከዛ ውጪ ፕራይቬሲውም ያን ያክል የተጠበቀ ላይሆን ይችላል። ስለዚህ በብዛት የምናየው እንዲህ የዘመናዊ ሽንት ቤት መቀመጫዎች ላይ ነው። በተለይ እንዳልኩሽ አቀማመጡ ማተር ያደርጋል። አቀማመጥ ስንል ወደ ታች ቤንድ አድርጎ መጽሐፍ ለማንበብ ሰው ወደ ታች ማጎንበስ አለበት። ስልክም ለማየት ጎንበስ ብሎ ነው የሚያየውና እነኚህ ነገሮች በጣም ያጋልጣሉና ከዛ ይልቅ ሰዎች ሽንት ቤት ላይ ለረጅም ጊዜ ባይቀመጡ፣ ከተቀመጡም ደግሞ አቀማመጣቸው አትሊስት 90 ዲግሪ ቁጭ ማለት ቢችሉ፣ የኖርማል የሰውነትን ፖዚሽን መጠበቅ ቢችሉ፣ ወይ ደግሞ እግራቸው ስር ትንሽ ላላ ያለ እንደ ትራስ ነገር ማድረግ ቢችሉ አትሊስት የመቀመጫ የአቀማመጥ ስታይላቸውን ትንሽ ማስተካከል ይችላልና በእርግጥም ሁለቱ መጋላጭ ነው ማለት እንችላለን። እሺ አቀማመጥ እንዴት መንስኤ ይሆናል? ረጅም ሰዓት መቀመጥ ያው ጫና ስለሚኖረው ነው ብለን እናስባለንና አቀማመጥ ጎንበስ ብሎ መቀመጥና ቀና ብሎ መቀመጥ መጸዳጃ ቤት ሲጠቀሙ ምንድነው ልዩነቱ? ጫናው ከምን የመነጨ ነው የሚሆን? ሰው ሲያጎነብስ ምን አይነት ጫና ነው የሚያመጣበት? ሳይንሱ ምን ይላል? ኦኬ ጥሩ ጥያቄ ነው። ሰዎች ያው ዞሮ ከፕሬሸር ጋር ነው የሚያያዘው፣ ዞሮ ከግፊት ጋር ነው የሚያያዘውና ሰዎች በጣም ወደ ታች ባጎነበሱ ቁጥርና እንዲ ቤንድ ባደረጉ ቁጥር ይሄ የኖርማሊ የሰውነታችን የታችኛው አካል ከርቬቸር አለው። ይሄ ከርቬቸሩ ላይ ጫና የመፍጠር እድል ይኖረዋል። እንደዚህ ብለው ወደ ታች ቤንድ ሲያደርጉ ዲግሪው በጣም ወደ ታች የጠበበ ነው የሚሆነው። ሶ በዛ ላይ መግፋት አለባቸው። ሰገራ ወደ ታች መግፋት አለባቸው። ያ አቀማመጥና ያ ግፊት ዞሮ ጫና ነው የሚፈጥረው። ልክ ረዥም ጊዜ እንደመቀመጥ አይነት ጫና፣ ግን የዚህኛው ጫና ትንሽ ከፍ ያለ ነው የሚሆነውና በጫና ምክንያት ነው። እስቲ ሌላው ሀሳቤ ደግሞ ረጅም ሰዓት የመቀመጥ የስራ ሁኔታ ያለባቸው ሰዎችም የመጋለጥ እድላቸው ሰፊ ነው እያልክ ነበርና በሚቀመጡበት ሰዓት አሁን ቀደም ሲል እንዳነሳው በደንብ አስገዳጅ ሁኔታ ውስጥ ከሆኑ ቀጥ ብለው ቢቀመጡ ለኪንታሮት በሽታ የመጋለጥ እድላቸው ይቀንሳል ነው? መቀመጡ በራሱ ችግር አለው? ያው አንዳንዴ እንደዚህ አይነት ምክሮችን ስንመክር ከመጥፎው ሻል ያለ መጥፎ ይሻላል ከማለት አንግል ነው እንጂ መቀመጡ ነው የመጀመሪያው ሪስክ ፋክተር። ለረጅም ጊዜ መቀመጥ ስንል እንዲህ ለተወሰነ ሰዓት ሰዎች የሚሰሩትን ስራ እስኪሰሩ ምናምን ማለታችን አይደለም። ለረጅም ሰዓት መቀመጥ፣ እንቅስቃሴ አለማድረግ እነኚህ ማለታችን ነውና ከስራ ባህሪያቸው ጋር የተያያዘ ሰዎች ረጅም ሰዓት የሚቀመጡ የስራ ባህሪ ያላቸው ሰዎች ሊኖሩ ይችላሉ። ግን እነዛን ሰዎች በመሀል የደቂቃዎች እንቅስቃሴ ማድረግ ቢችሉ፣ ቢነሱ፣ ፖዚሽናቸውን ቼንጅ ቢያደርጉ፣ ሌሎች ተጓዳኝ ሪስክ የሚጨምሩ ነገሮችን ቢያስወግዱ፣ ለምሳሌ ውሃ ቢጠጡ፣ ስፖርት ቢሰሩ፣ ኦር ቅድም እንዳልኩት ደግሞ በመሀል ተነስተው እንቅስቃሴ ማድረግ ቢችሉ ይህንን የመቀነስ እድላቸው ይኖራል። ዞሮ ግን መቀመጥ በራሱ በጣም ኖን የሆነ ሪስክ ፋክተር ነው። ምልክቶችስ ምን አይነት ናቸው? እነዚህ ሁሉ አጋላጭ መንገዶች ናቸው ካልን በቃ አንድ ሰው ለኪንታሮት በሽታ ታሟል የምንለው ምን አይነት ምልክቶችን ሲያሳይ ነው? ጥሩ ይሄንን ምልክቶችን ዲስከስ እናደርግ። አይ ቲንክ ሰዎች ኖቲስ ማድረግ ያለባቸው በፊንጢጣ አካባቢ ያለ እብጠት ሁሉ ኪንታሮት ነው ማለት አይደለም። ቢኮዝ በፊንጢጣ አካባቢ የሚያሳይ ሊኖሩ የሚችሉ እብጠቶች ኪንታሮት ሊሆኑ ይችላሉ። ከኪንታሮት ውጪ ሌሎች አይነት ህመሞች ሊኖሩ ይችላሉ። ቢኮዝ በእኛ ማህበረሰብ በተለምዶ የካልቸራሊ የማፈር እንደዚህ አይነት ፕራይቬሲ ቦታዎችን ላለመናገር አይነት ባህሪም ስላለ ብዙ አይነት ህመሞች እንደ ኪንታሮት ተወስዶ ኪንታሮት ነው ተብሎ ሰዎች ራሳቸውን የሚያስቡበት መንገድ አለና እነሱን ለመለየት ይረዳን ዘንድ እንዲህ ምልክቶችን መናገር በጣም ጥሩ ነውና የመጀመሪያው ምልክት ደም ነው። በሰገራ ደም መታየት። ይሄ ደም መታየት ምናልባት ከሰገራ ጋር ይቀላቀለም ሊሆን ይችላል፣ ወይ ደግሞ ሰገራ ከጨረሱ በኋላ ቲሹ ፔፐር ላይ ወይ ወረቀቶች ላይ ወይ ሶፍቶች ላይ ሊሆን ይችላል የሚያዩት። ይሄ አለ ማለት ግን ሁሌ የፊንጢጣ ሄሞሮይድ ነው ኦር ኪንታሮት ነው ማለት አይደለም። ቢኮዝ ሌሎች ምክንያቶችም ሊኖሩ ስለሚችሉ በተለይ ትንሹ ኦር የፊንጢጣ ካንሰር የምንለው አለ፣ ሌሎችም አሉና በተለይ ሰዎች ደም ካስተዋሉ ወደ ሕክምና ሄደው ምርመራ እንዲያደርጉ እንመክራለን። ሶ አንደኛው ምልክት ደም ማየት ነው።
ሌላኛው ምልክት ደግሞ ድርቀት፣ የሰገራ ድርቀት ለረጅም ጊዜ መኖር ነው። ሌላኛው ምልክት የሚሆነው ደግሞ ህመም፣ አንዳንድ ሰዎች ላይ ህመሙ ቀለል ያለ ሊሆን ይችላል፣ ከበድ ያለ አይነት ህመም ሊሆን ይችላል፣ ወይ ደግሞ ህመሙ ሰገራ በሚቀመጡበት ጊዜ ሊሆን ይችላል። ሌላው ደግሞ ዲስኮምፎርት ወይ ምቾት ያለ መሰማት፣ አንዳንድ ሰዎች ላይ አነስ ያለ አይነት ፈሳሽ ማስተዋል፣ ወይ ደግሞ ማሳከክ፣ መቆጥቆጥ፣ እንደዚህ አይነት ምልክቶች ዩዥዋሊ የሚታዩ ምልክቶች ናቸው። ከፊንጢጣ ክንታሮት ውጫዊና ውስጣዊ የሚባሉ አሉ። ሁለቱ ልዩነት አላቸው በምልክት ደረጃቸውስ ከፍና ዝቅ ሲል ነው ውጫዊና ውስጣዊ የሚባሉት ነው። በዋናነት የበሽታው ውጫዊና የውስጣዊ የምንለው ነው። ኦኬ፣ በጣም አሪፍ ጥያቄ ነው። ሶ ኪንታሮት ላይ ህክምናው ይረዳን ዘንድ በተለያየ ክላሲፊኬሽን ወይ በተለያየ ደረጃ እንከፍላቸዋለን። የመጀመሪያው አከፋፈል ውስጣዊ እንለዋለን ወይ ደግሞ ውጫዊ የኪንታሮት አይነት እንለዋለን። አንዳንዴ ደግሞ ሶስተኛ አይነትም ውጫዊና ውስጣዊውን ያካተተ ኢንተሮ ኤክስተርናል የምንለው አይነት የኪንታሮት አይነት አለ። ሶ የስ በስሜታቸው መለየት እንችላለን ለህክምና የሚረዳን ዘንድ። ሶ ውስጣዊ የምንለው ከውስጥ ነው የሚወጣው ከሬክተም አናል ካናል ወይ ደግሞ ከውስጥ ከታችኛው የትልቁ አንጀት ክፍል ወደ ታች የሚወጣ ነው። ሶ ይሄ ወደ ታች ይወጣል። አብሮት የሚታዩ ምልክቶች አሉ። ደም ይኖራል፣ ግን ህመም አይኖረውም። ይሄኛው አይነት ህመም ሊኖረው የሚችለው ደረጃው ከፍ ሲል ብቻ ነው። ስለ ደረጃውም እናወራለን። ሶ የውጭኛው የምንለው ግን ወደ ውስጥ የሚገባ ነገር የለውም። ውጪ ላይ ተንጠልጥሎ ያለ ነው። ምንም ወደ ውስጥ የሚገባ ነገር የለም። ግን ይሄኛው ህመም አለው። ይሄኛው ህመም ያለበት ምክንያት ቢኮዝ የሚወጣበት ቦታ ኖርማሊ ነርቭ ሴሎች በጣም የሚበዙበት ቦታ ስለሆኑ እነኚህ ነርቭ ሴሎች ህመም ስለሚያስከትሉ ህመም አለው። የውስጠኛው አንጀት ክፍል ግን ነርቭ ሴሎች ያሉት የነርቭ ሴሎች ግን ወደ ውስጥ ድሬን የሚያደርጉ አይነት ነገር ስለሆኑ ህመም አይኖራቸውም። ሶ የውጭኛው ህመም ይኖረዋል፣ ወደ ውስጥ አይመለስም። የውስጠኛው ግን ወደ ውስጥ ይመለሳል፣ ይወጣል፣ ይመለሳል። ብዙ ጊዜ ምልክቶቹ ደም ነው የሚኖረው፣ ግን ህመም አይኖረውም። የሚቀጥለው ጥያቄ ምን አይነት ደረጃ ነው ነው። ሶ ብዙ ጊዜ ደረጃ የምናወጣለት ለውስጠኛው አይነት ነው። ሶ ወደ 4 አይነት ደረጃዎች አሉ። ደረጃ 1፣ ደረጃ 2፣ ደረጃ 3 እና ደረጃ 4 ብለን እንከፍላቸዋለን። ደረጃ 1 የምንላቸው ሰዎች ምንም ወደ ውጭ የሚወጣ ነገር አያስተውሉ። ጀስት ሰገራ ላይ ብቻ ሊሆን ይችላል ደም የሚያዩት፣ ወይ ሰገራ ከጨረሱ በኋላ ብቻ ሊሆን ይችላል ደም የሚያዩት። እነኛ አይነት ሰዎች በህክምና ተመርምረው ነው ደረጃ 1 ነው ምናምን የሚለውን አይነት የውስጥ ሄሞሮይድ አይነት መሆኑን የምናውቀው። ደረጃ 2 የምንለው ደግሞ ወደ ታች የሚወጣ ነገር ይኖራቸዋል፣ ግን ይሄ የሚወጣው ነገር በሰገራ በሚቀመጡበት ወይ በሚያስምጡበት ወቅት ይሆንና ከዛ በኋላ ግን በራሱ ጊዜ ወደ ውስጥ የመመለስ ባህሪ ያሳያል። በተጨማሪም ደም ሊያስተውሉ ይችላሉ፣ ያስተውላሉ። ሶስተኛው አይነት የምንለው ወደ ታች ይወጣል ግን አይመለስም። ሶ ምንድነው የሚደረገው? ታካሚዎች ራሳቸው ወይ በእጃቸው ይመልሳሉ፣ ወይ አንዳንዴ ደግሞ ህክምና ቦታ መጥቶ ካየን በኋላ ወደ ውስጥ ስንገባ የሚመለስ አይነት ከሆነ ይሄን ደረጃ 3 እንለዋለን። ደረጃ 4 የምንለው ግን ይወጣል፣ አይመለስም። በእጅም እሺ ብሎ አይመለስም። በህክምናም ለመመለስ ከፍተኛ ህመም ይኖረዋል። ወደ ላይ ሲመለስ የደም ዝውውሩም ኮምፕሮማይዝ ይሆናል ወይ ይጎዳል። እንደዚህ አይነቶቹ ደግሞ ህመም አብሮ ሊኖራቸው ይችላል። የከፋ የምንለው አይነት ደረጃም እሱ ነው። ይሄ ሁሉ ግን የውስጣዊ ነው። የውጫዊ ግን እንደዚህ ብለን ደረጃ የምንከፍለው አይነት ነገር የለውም። መንስኤያቸው ይለያያል። የሁለቱ የውጫዊና የውስጣዊ ስንል ነው መንስኤያቸው ተመሳሳይ? አይ በመንስኤ ደረጃ ምን ለየው ነገር የለም። ያሉበት ቦታ ወይ የሚገኙበት ቦታ ነው እንጂ የሚለየው በመንስኤ ደረጃ ለዚህኛው ይሄኛው ነው ለዚህኛው ይሄኛው ነው ብለን ብዙም የምንከፍለው ነገር የለም። መልካም። እስኪ ደረጃዎችን በደንብ ምን አይነት ህክምና ክትትል ያስፈልጋቸዋል፣ በህክምናስ ምን አይነት ለውጥ ያመጣሉ የሚለውን ነገር ተመልሰን እናወራለን። ዶክተር ተመልካቾቻችን ፋና ጤናን በመከታተል ላይ ነው ያላችሁት። ፋና ጤና የዛሬው ትኩረታችን የፊንጢጣ ክንታሮት ላይ ነው። 8222 አጫጭር የጽሁፍ መልእክቶቻችሁን ለማስተናገድ ዝግጁ ነው። አንድ ባለ ታሪክ አለን። እሱን ነጻነት ባደጋ አዘጋጅታልናለች። ተከታትለን ተመልሰን እንገናኛለን።
ሰላም የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ሳምንታዊ ፋና ጤና ፕሮግራማችን ነው። በዛሬ ፋና ጤና ፕሮግራማችን በዘውዲቱ መታሰቢያ ሆስፒታል ተገኝቻለሁ። የዛሬ ርዕሰ ጉዳያችን በኪንታሮት ህመም ላይ ባልደረባዬ ፍሬህይወት በላይ ከስቱዲዮ ሆና እያወያየች ትገኛለች። እኔ ደግሞ ከታካሚዎች ጋር በዘውዲቱ ሆስፒታል ተገኝቼ ቆይታ የማደርግ ይሆናል። አመሰግናለሁ ፈቃደኛ ስለሆንሽ። በዘውዲቱ ሆስፒታል ነው ህክምናሽን ስትከታተይ ነው ያገኘሁሽ። መች ነው የኪንታሮት ህመም የጀመረሽ? የጀመረኝ 2012 ላይ ነው። በትንሹ ማለት ነው ያየሁት ምልክት፣ ግን አልፎ አልፎ ነው እንጂ እንትን አይሉም ነበረ። ግን ህመሙ ከባሰብኝ 2 አመት ቢሆን ነው። ምንም ህመም አልነበረም። እንደዚህ ቁጭ ባልኩበት ላይ ነው ሽንት ቤት ላይ በተቀመጥኩ ደም ሳይው ድርቀት ነገር ነው የመሰለኝ እንጂ ኪንታሮት መሆኑን አላወቅኩም ነበር። ህመሙ ከጀመረሽ በኋላ ምን አይነት ህክምናዎችን ሳደረግሽ? እንዲሁ በራሱ ቆይቶ ስለሆነ 6 ወሩም አመቱ እንደሳ ቆይቶ ስለሚታየው አልሄድኩም ነበር። የሆድ ድርቀት ወይ ደግሞ ነገር ነው እንጂ መሰለኝ ኪንታሮት ነው ብዬ ስላላሰብኩ አልሄድኩም ነበር። ከ2 አመት በኋላ ነው ከሄድኩ ኪንታሮት ነው ምናምን ብሎ ተነገረኝ ማለት ነው። መጀመሪያስ ምን አይነት መድኃኒት ይሰጡሽ ነበር? ሐኪሞች እንዴት ነበር ትሪት ስታደርጊ የነበረው? መስታገሻ መድኃኒት ይሰጠኝ ነበር፣ የሚቀባ በፍንጥጣ የሚገባ የማቅጠና ምናምን ነገር ድርቀት ከሆነ ተብሎ ማለት ነው። ግን ይጠቀማለሁ። ተጠቅሜው መድኃኒቱን ሲያቆመው ትንሽ ሳምንት ቆይቶ ይመለሳል፣ መድኃኒቱን ሲያቋርጠው ማለት ነው። በሂደት ስለቆየ ነው አሁን በቃ ህክምና ማድረግ አለብኝ ብዬ የጀመርኩት። ህመሙ ምን አይነት ስሜት ነበረው አንቺ ጋር ሲሰማሽ የነበረው? በዚህ መንገድ ያሳለፉ አስቸጋሪ ሁኔታዎች ይኖራሉ? የለውም። መድኃኒቱ ሲያልቀው እንትን ይላል፣ ይመለሳል። መድኃኒቱን ሲጠቀመው ይቆማል። ደግሞ ልክ መድኃኒቱን ሲያቋርጠው ግን እንትን ይላል፣ ይመለሳል ማለት ነው። መድማቱን ይጀምራል። ለምን? ምክንያቱም ሆድ ህመም አለብኝ። ሆዴ ውስጥ በጣም እንደማቃጠል ነገር ሆዴን ይቆርጠኛል። ግን ሽንት ቤት እጄ ቁጭ የምለው በጣም ነው ደም የሚፈሰኝ ማለት ነው። በትንሹ አይደለም፣ በጣም ብዛት አለው። ይሄ ውስጥም ደግሞ ህመም የለው፣ የማሳከክ ባህሪ ያለው ሆድ ህመም አለው እንጂ ሌላ እንትን ህመም ስሜት ይሄ ድርቅና ማማጥ ምናምን ነገር የለውም። ምክንያቱም የኔ ውስጥ ነው ይመስለኛል። ከዛስ በኋላ አሁን ላይ ምን አይነት ህክምናዎችን እያደረሽ ነው? በሐኪሞችስ ምን አሉሽ? ከምግብ ጋር በተገናኘ ነገር ቅባት ያለው ነገር መገባት ትችም፣ የምትፈልጊው መገባት ትችም። በአብዛኛው ውሃ ነገር በቃ አትክልት ነገር ነው። ያማረሽን ቅመም የነካው ነገር ምናምን ስትበዩ ያባብሳል ማለት እና እሱም ያማረሽን ነገር መብላት እንኳን አትችይም። ይሄ ነው ችግሩ። በርበሬ የሚያቃጥል ነገር ሁላ ልጫ ተበልቶ ደግሞ አይኖርም። በቃ በርበሬ ያልበዛ ነገር፣ ቅመም ያልበዛ ነገር፣ ቅባት ያልበዛ ነገር፣ በአብዛኛው ውሃ አትክልት ነገር ነው። ብርቱካን ነገር ምናምን ተጠቀሚ ነው የተባለው። ወድ መስለስለሻ እንትን እንዲሁ ማለት ነው። ብዙ ጊዜ ምግብ ስበላም ጨጓራ ይሁን ምን እንደሆነ አይፈጭም። ምግብ ሳይርበኝ ነው አለ ፍላጎቴ ነው የሚበላው። በአብዛኛው ደግሞ በቃ ሆዴ ዝም ብሎ እንትን ይላል። እንደ ቦርጭ ምግብ ነገር ብዙ ነገር ተጠቅሜው አይደለም፣ ግን ብቻ እንጃ እንትን ይላል። ሆድ መነፋት ነገር አለው። አሁን እንግዲህ በሐኪሞች ወደ ሰርጀሪ ተወስኖ ነው ወደ ሰርጀሪ ተደረጊ ነው። አልጋ ይዘሽ ነው ያገኘሁሽ እና እንዴት ነው ስሜቱ? ኢንዶስኮፒ ምናምንም አሰርቻለሁ። 2ኛ ደረጃ ላይ ነው ስለተባልኩ ነው ማድረግ የወሰንኩ ማለት ነው። ምክንያቱም ሰው ሁሌ ደም እየፈሰሰው መኖር የለበትም አይደል? አሁን ህክምና ሰርጀሪ ማድረግ አለብኝ ብዬ ስለወሰንኩ ሰርጀሪ ላደርገው ነው። አሁን ሐኪሞቹ ሰርጀሪ ሲደረግ በአብዛኛው ፍንጥጣ ውስጥ ሰርጀሪ ሲደረግ የአንጀት ነው ተብዬ ነበረው። ግን ዶክተሮቹ አልነገሩሽ ወይ ወደ ውስጡም ሊወጣም ሊመለስም ላይመለስም ይችላል ብሎኛል። ግን ሁሉም ሰው ላይ ይከሰታል ማለት አይደለም፣ ግን አንዳንድ ሰው ላይ ይከሰታል ብሎኛል። ግን እንግዲህ ፈጣሪ ያለ ብዬ ነው። እንደነገርሽኝ 2ኛ ደረጃ ላይ ደርሷል። ምናልባት በቶሎ ወደ ህክምና ባለመሄድሽ ምክንያት ሊሆን ይችላልና በዚህ መንገድ እያለፉ ያሉ ይኖራሉ። ምናልባት ችላ ብለውና ቶሎ ወደ ህክምና መሄድ እንዲችሉ እንደው የምታስተላልፊው መልእክትም ካለ? አይ ሄዶ መታየት ጥሩ ነገር ነው። እኔም ዛሬ ነገ ወይ በመድኃኒቱ ይተወኛል ያልኩ ነው። የአበሻ መድኃኒቱ ተጠቅሜ ነበረ። ሜላሰር የሚሰራ መሰርቼ ነበረ፣ ግን ሊተወኝ አልቻለም። ምክንያቱም ሰው ትክክለኛውን ህክምና ቢያገኝ እንደ ፈጣሪ ፍቃድ ይድናል ብዬ ነው የሚያስበው ነው። ችላ ባይሉ በጊዜው ቢታከሙ ጥሩ ነው ባይ ነኝ።
እኔም አለማወቄ ነው። ከ2 አመት በኋላ ነው የባሰብኝ ክንታሮቱ መሆኑ ያወቅኩ እንጂ እኔ በጭራሽ ክንታሮት መሆኑን አላወቅኩም። ምክንያቱም የሚወጣው ነገር የለም። ቆይቶ ነው ከ6 ወር በኋላ ከአመት በኋላ እንትን የሚለው ትኩረት አሰጪ። ግን በጊዜው ቢታከሙ ጥሩ ነው። እሺ አመሰግናለሁ። እግዚአብሔር ጨርሶ ይማርሽ። ተመልካቾቻችን በዘውዲቱ መታሰቢያ ሆስፒታል ከባለ ታሪካችን ጋር የነበረን ቆይታ ይህን ይመስላል። ምናልባት ደግሞ በዚህ መንገድ እያለፋችሁ ያላችሁ መጠየቅ የምትፈልጉት ጥያቄ ካላችሁ በ8222 ብትልኩልን ባልደረባዬ ፍሬውት በላይ ከስቱዲዮ ሆና ከባለሙያ ጋር ተጠብቃችኋለች። ብትልኩልን የምንመልስላችሁ ይሆናል። እኔ ከወዲሁ ልሰናበታችሁ። ፋና ጤና ይቀጥላል። አብራችሁን ቆዩ። ነጻነትና ባለ ታሪካችንን እናመሰግናለን። ዶክተር እንደተከታተል ነው እንግዲህ በእናንተ ሆስፒታል ቀጠሮ ላይ ናት የቀዶ ጥገና ልታደርግ ማለት ነው። በርካታ ሀሳቦችን እያሰብኩ ነበረ እሷ ስታወራ። ለ2 አመት ያክል ነው እንግዲህ ይሻለኛል በሚል የቆየችውና ጊዜ ይሰጣሉ ወይ? ቀድማ ታክማ ቢሆን ኖሮ ሙሉ በሙሉ ማዳን ይቻል ነበር ወይ? ያስ ከመጀመሪያው ለመጀመሪያ ያክል እቺ ታካሚ እንዳይሻት 2 አመት አካባቢ ሆና ነው ከዛ በኋላ ነው ወደ ሕክምና ለመምጣት ጥረት ያደረገችውና አብዛኞቹ ሰዎችን ለችግር የሚያጋልጠው ወይ ደግሞ ደረጃው እንዲከፋ የሚያደርገው ይሄኛው ነውና ከማህበረሰባችን የናኗር ዘይቤ ወይ ከንቃተ ህሊናም ከሌሎች ነገሮች ጋር እንደ ነውርም ስለሚታሰብ አብዛኛው ሰው ይሄንን ህመም ነው ብለው ወደ ሕክምና አይመጣም። ጀስት ህመማቸውን ችሎ ቤት ይኖራሉ። ደም ካለ ደማቸውን ችሎ ቤት ይኖራሉ። የሚወጣና የሚመለስ ነገር ካለ ያንን ችለው ነገሮች ከከፉ በኋላ ነውና ወደ ሕክምና የሚመጡት። ጊዜ በቆየ ቁጥር ደረጃው እየጨመረ ይሄዳል። ወደ ሕክምናው ላይ እናወራለን። ሕክምናውም ደረጃ ከፍ እያለ ወደ ኦፕሬሽን ደረጃ እስኪያስኬድ ድረስ ነው የሚጠብቁትና እሷ ላይ የተከሰተው ነገር ይሄ ነው። ከዛ በተጨማሪ ታካሚያችንን አይተሽ ከሆነ ለባህላዊ ሕክምና ሌሎች አማራጮችን ከሞከረች በኋላ ነው የመጣችው። እንደ ሕክምና ባለሙያ ባህላዊ ሕክምና ትክክል አይደለም እንደዛ አይነት ማለት ሳይሆን ግን አትሊስት በተለይ ከሄሞሮይድ ወይ ከዚህ ከኪንታሮት ጋር በተያያዘ ሰዎች መጀመሪያ የምርስ ህመማቸው የመጀመሪያው ደረጃ ኪንታሮት ነው አይደለም ወይ ደግሞ ሄሞሮይድ ነው ሄሞሮይድ አይደለም የሚለው ነገር መታወቅ አለበት። ከዛ በኋላ የትኛው አይነት ታይፕ ከዛስ ምን አይነት ደረጃ ላይ ነው ያለው የሚለው መታወቅ አለበት። ከዛ በኋላ ነው ወደ ሕክምና መሄድ የሚቻለው። ብዙ ሰው የከፋ ደረጃ የሚደርሰው ወደ ባህላዊ ሕክምና ይሄድ ይመስልኛል። በእርግጥም ብዙ ሰዎች ተሻለን የሚሉ አይተናል እናውቃለን በባህላዊ ሕክምና። ግን በዛው ልክ ደግሞ የከፋ ደረጃ ደርሶ የሚመጡ ሰዎች በጣም ብዙ ናቸው። የመጀመሪያው እንዳልኩሽ ይሄ ነገር የምርስ አው ለምሳሌ ታካሚያችን ስትል እንደነበረው ህመም የላትም ወደ ታች የሚመለስ ነገር ብዙም አላስተዋለችም። በጣም ስታስተውል የነበረው መድማት ነው። ይሄ መድማት ደግሞ ከሄሞሮይድም የከፉ ነገሮች ሊሆኑ ይችላሉ። በተለይ የአንጀት ካንሰር፣ የትልቁ አንጀት ካንሰር ሊሆኑ ይችላል። ስለዚህ በምርመራ እስካልተረጋገጠ ድረስ የደማ በፊንጢጣ የደማ ሁሉ ኪንታሮት ነው ማለት አይደለም። ሶ የፊንጢጣ ካንሰር ያለ በሄሞሮይድ ከታከመ መጨረሻ ላይ ሊመጣ የሚችለውን ችግር መገንዘብ ቀላል ነው። ስለዚህ የመጀመሪያው ነገር ባህል አካባቢ አይሄዱ ወይ ደግሞ መጀመሪያ ሕክምና ይምጡ ብለን የምንመክርበት የመጀመሪያው ነገር ዲያግኖስ መሆን አለባቸው። ይሄ ሄሞሮይድ ነው ሄሞሮይድ አይደለም። ከዛ በኋላ ምን አይነት ታይፕ ነው ምን አይነት ደረጃ ነው ካልን በኋላ ግን ሕክምናው ደረጃ በደረጃ ሊሆን ስለሚችል የምንመክረው አሁንም ደጋግሜ ማለት የምፈልገው ታካሚዎቻችን ወር ማህበረሰባችን ወደ ሕክምና ቢመጣ ቢታይ ቢመረመር ቢያቅ ከዛ በኋላ ስለ ሕክምናው ማውራት ይቻላል። ከአመጋገብ ጋር እያነሳች ነበር የቅባት ያለውና ቅመማ ቅመም ያለች ነበር። የሚገናኝ ነገር አለው? አይ ቲንክ ከንግግሯ ስሰማ የሆድ መንፋት የላይ የጨጓራ አይነት ስሜት ምናምኖችም አሏትና ቅመማ ቅመም የተባለችው ከዛ አንጻር ይመስለኛል። ግን ከአይተሻት ከሆነ የሚያለሰልስ ነገር ምናምን አሉ ቅባት ቀንሽ ያሉ ምናለች። እሱ በትክክልም ፋይበር የበዛባት ምግብ ወይ ደግሞ አሰር የበዛበት ምግብ
መባሏንና አሰር ያልበዛበት ምግብ አትውሰጂ መባሏን ነው ለማስተዋል ሞከርነው። መልካም። የፊንጢጣ ካንሰር የፊንጢጣ ክንታሮት የመጨረሻ ደረጃው የፊንጢጣ ካንሰር ሊሆን ይችላል? ይገናኛል? አይ እንደዛ አይነት ግንኙነት የለውም። የፊንጢጣ ኪንታሮት የፊንጢጣ ካንሰር ይሆናል የሚል አይነት ሳይንስ የለም። እንደዛ አይሆንም። ግን ምልክቶቹ ዘሴም ሊሆኑ ይችላሉ። አንድ አይነት ሪስክ ፋክተር ሊኖራቸውም ይችላል። አንድ አይነት ምልክት ሊሆኑ ይችላሉ ሲመጡ። ስለዚህ መለየት አለብን ነው የመጀመሪያው ነገር። የምር ይሄ የፊንጢጣ ካንሰር ነው ወይስ ደግሞ የፊንጢጣ ሄሞሮይድ ነው መለየት አለበት ነው። ምክንያቱም ሕክምናውም የተለያየ ነው። ከሕክምናው በኋላ ሊደረጉ የሚችሉ ጥንቃቄዎች፣ የአኗኗር ዘይቤ፣ የመዳን እድሎቹም በዛው ልክ የተለያዩ ናቸውና እንጂ ሄሞሮይድ የፊንጢጣ ካንሰር የመሆን እድል የለውም። በፊንጢጣ ዙሪያ የሚመጡ እንደዚህ አይነት ችግሮች ደረጃዎች አሏቸው እያሉ ነበረ። 1 2 3 4 እያሉ ነበረና አራተኛ ደረጃው ምንድን ነው የሚሆነው? የመጨረሻው ነገር ወደ ለህክምና ማስቸጋሪ ነው እያልክ ነበረ። ለህይወት የሚያሰጋ ነገር አለው እዛ ደረጃ ሲደርስ ወይንስ መስተካከል ይችላል በቀዶ ጥገና? የፊንጢጣ ካንሰር በብዛት አብዛኛው ፐርሰንት የሚይዘው ለህይወት አስቸጋሪ ወይ ደግሞ ለህይወት አደጋ ያለው አይደለም። ግን ለህይወት አደጋ ሊኖርበት የሚችልበት አጋጣሚዎች አሉ። አንደኛው አጋጣሚ መድማቱ በጣም ከፍተኛ ሲሆን ነው። ኢንተራክተብል ወይ በጣም ከፍተኛ ደም ሲኖር በደም መብሰስ ምክንያት የሚመጡ ችግሮች ለረጅም ጊዜ ደም ስለሚፈሳቸው። ሁለተኛው በጣም ደረጃ ከፍ ሲልና ደረጃ 4 ሲሆን የወጣው ፓርት ወደ ታች የደም ዝውውር ያጣል ወይ ደግሞ ትሮምቦስድ ይሆናል። ያ ትሮምቦስድ የሆነው ፓርት በጊዜ መታከም ካልቻለ እዛ ላይ ኢንፌክሽን ሊፈጥር ይችላል። ከዛ ጋር የተያያዘ ለህይወት አደጋ ያለው ችግር ሊያስከትል ይችላል እንጂ በብዛት የህይወት አደጋ የለውም። ህይወት ላይ ያን ያክል የከፋ አደጋ አያስከትልም። ግን ደረጃ 4ም ስንል ይታከማል። በእርግጥም በደንብ መታከም ይችላል። ግን ህክምና ኦፕሬሽን ነው የሚሆነው እዛ ደረጃ ከደረሰ። ደረጃ ከፍ ብሎ ያሉት ደረጃዎች ላይ ግን ከኦፕሬሽን በመለስ ማከም ስለምንችል ማለት ነው። ከዛ በፊት ያሉ ደረጃዎች ደረጃ 1 ላይ ደረጃ 2 ላይ ሲሆን ፈጽሞ በህክምና ክትትል ማጥፋት ይቻላል? አዎ የመቀነስ እድል ይኖረዋል ወይ ደግሞ ባለበት ደረጃ ማስቆም ይቻላል። ስለዚህ የመጀመሪያው ህክምና የምናደርገው ላይፍ ስታይል ሞዲፋይ እንዲያደርጉ ነው የምናደርገው። በተለይ ይህንን የምለው ለደረጃ 1 እና ለደረጃ 2 የውስጥ የፊንጢጣ ሄሞሮይድ ለምንለው ነው። ምን አይነት ላይፍ ስታይል ነው የአኗኗር ዘይቤ ነው የሚቀይሩት? አንደኛው ቅድም ያልናቸውን የአጋላጭ ነገሮች ከዛ መቆጠብ። ለምሳሌ የመጀመሪያው ያልነው የሆድ ድርቀት ነው። ስለዚህ ሰዎች ሆድ ድርቀት ለረጅም ጊዜ የቆየ ሆድ ድርቀት ወይ ደግሞ አንዳንዴ ለረጅም ጊዜ የቆየ ማስቀመጥም ሊሆን ይችላል። ማስማጥ ያለው ማስቀመጥ አይነት ስለሆነ እሱም ሪስክ ፋክተር ነው። ስለዚህ እነዛን አቮይድ ማድረግ። ለምሳሌ ሰዎች ውሃ ሁሌ እንዲጠጡ። አንዳንዴ እኛ ማህበረሰብ ላይ ያለው ችግር ሰዎች ውሃ በደንብ አይጠጡም፣ በቂ ሁኔታ በቀን አይጠጡም እና እንደ ጥሩ ልምድም አያዩትም የምናያቸው ሰዎችና ስለዚህ ውሃ በደንብ ቢጠጡ ሰዎችን እንመክራለን። ከዛ ውጭ የሚበሉት ምግብ ላይ ሁሌ በተቻለ መጠን ሰው የሚበላው ምግብ ውስጥ ፋይበር የበዛበት ነገርን እንደ ተጨማሪ በተለይ የኛ ሀገር አሁን ከተቀየሩ የአበላል ዘይቤ በፊት የነበሩት የአበላል ዘይቤዎች ለዚህ በጣም ጥሩ ናቸውና ሰዎች ቆሎም ይበላሉ፣ አጃም ይበላሉ፣ ገብስም ይበላሉ፣ አትክልትን በተለያየ አቅም በፈቀደ ሰዎች እንደዚህ አይነት ነገር ቢበሉ እንመክራለን። ሌላው እንቅስቃሴ ማድረግ። ሰዎች ቁጭ ብሎ መዋል የለባቸውም። ቅድም እንዳልነው ለረጅም ጊዜ እንኳን የሚቀመጡ የስራ ባህሪያቸው የሚያስቀምጣቸው ቢሆን እንኳን አትሊስት ለሆነች ደቂቃ የምትሆን በመሀል እየተንቀሳቀሱ እየተመለሱ ስራቸውን ቢሰሩ ይሄን በማድረግ ሌላው ደግሞ ረጅም ጊዜ መቀመጥ የምናስወግድበት ከሽንት ቤት ጋር የተያያዙ የአቀማመጥ ሁኔታዎችና ረጅም ጊዜ መቀመጥ ይሄን ቢቀንሱ። ሌላ ደግሞ አብሮ ተያያዥ ሌሎች ህመሞች ቢኖሩት ለምሳሌ ታችኛው የአንጀት ክፍል አካባቢ ካንሰር ቢኖር ወይ ከማህጸንና ከማህጸን በር አካባቢ የተያያዙ ካንሰሮች ቢኖሩ እኚህ ካንሰሮች በጊዜ መታከም አለባቸው። ወይ ደግሞ ኤኒ እብጠት ካንሰርም ሳይሆን
ለረጅም ጊዜ የሚቆይ ሆድ ውስጥ ያለ እብጠት ይሄም መታከም አለበት። በጊዜ ሂደት ፕሬሸር እያሳደረ ወደ ሄሞሮይድ እያጋለጠ ስለሚሄድ ማለት ነው። እኚህን በማድረግ መቆጠብ ይቻላል። ከዚህ በተጨማሪ ደግሞ ሰዎች ሽንት ቤት ሲገቡ ሁሌ ውሃ እንዲጠቀሙ ብናደርግ እንደዚህ አይነት ነገሮችን በማድረግ መከላከል ይቻላል። ወይ ደግሞ ሀፕን ካደረገ በኋላም እነኚህ ነገሮች ማድረግ። ሌላው ከዚህ ውጪ መድኃኒቶች ነው። ሁለተኛው ደረጃ ሕክምና አሁንም የማወራው ለአንደኛና ለሁለተኛ ደረጃ ለምንለው አይነት ኪንታሮት ነው። መድኃኒቶቹ የተለያዩ አይነት መድኃኒቶች ናቸው። የመጀመሪያዎቹ መድኃኒቶች የህመም ማስታገሻዎች ናቸው። አንዳንዴ ህመም ሊኖራቸው ስለሚችል በተለይ ከፍተኛ ህመም ያላቸው ሰዎች የህመም ማስታገሻ መውሰድ ይችላሉ። ከዛ ውጪ ደግሞ የተለያዩ ክሬሞች አሉና እነዛን ክሬሞች በመጠቀም የሚቀቡ አሉ። እነሱን በመጠቀም አትሊስት ደረጃው ከፍ እንዳይል ባለበት እንዲቆይ እና ደግሞ ወደ ኋላ የሚመለስ እድል ስላለው እሱን መጠቀም ይችላሉ። ደረጃ 1 ደረጃ 2 በእንደዚህ አይነት ካከምን በኋላ ደረጃ 3 እና 4 ስንደርስ የተለያዩ የህክምና አይነቶች አሉ። አንደኛው የህክምና አይነት በቦታው ላይ የተለያዩ የሚወጉ መድኃኒቶች አሉ። እነሱን በመውጋት አትሊስት የወጣው ፓርት ደርቆ እዛው እንዲቀር ማድረግ እንችላለን። ሌላው ደግሞ በሜዲካል ተርሙ ባንድ ላይጌሽን የምንለው ወይ ደግሞ ያለበት ቦታ ላይ አንቆ የሚይዝ ነገር እንደ ማሰር አይነት ነገር ከዛ በታች ያለው በራሱ ወድቆ ሊወጣ ማድረግ ይቻላል። ሶስተኛውና የመጨረሻው አማራጭ ኦፕሬሽን ነው። እንዳልኩሽ ግን በተቻለ መጠን ከኦፕሬሽን በመለስ ባሉ ህክምናዎች ነው ለመታከም የሚሞከሩት። ሰዎች አንዳንድ ጊዜ የሚጠይቁትም ጥያቄ አለ። ሄሞሮይድ ወይ ኪንታሮት አለባቸው ሲባሉ ህክምና ላይ ሁሌ ኦፕሬሽን የምንላቸው ይመስላቸዋል። ሁሌ በኦፕሬሽን የሚታከም ይመስላቸዋል። ለዛም ይመስለኛል ብዙ ሰዎች ህክምና ከመሄድ ይልቅ ወደ ባህላዊ መንገድ ለመምረጥ የሚገደዱት። ፋክቱ ግን እንደዛ አይደለም። በአጠቃላይ ሄሞሮይድ ካለባቸው ሰዎች በጣም ጥቂቶቹ ናቸው ኦፕሬሽን እንሰራላቸው። ምናልባትም ከ10 እስከ 15% ላይ በልጦ ይችላል ኦፕሬሽን እንሰራላቸው። ስለዚህ አብዛኞቹ ከኦፕሬሽን በመለስ ነው ህክምና የምናደርግላቸው። ግን የከፋ መሄድ ከሆነ ደረጃው እንዳልኩት በተለይ ደረጃ 4 የሚደርስ ከሆነ ሌላው በጣም በተደጋጋሚ የሚደማና መድማቱ ማይቆም አይነት ከሆነ እንደዛ አይነት ሲሆን ኦፕሬሽን መፍትሄ የሌለው አማራጭ ይሆናል ማለት ነው። መልካም እንቀጥላለን ዶክተር፣ እናመሰግናለን። ተመልካቾቻችን አብራችሁን ሆናችሁ እየተከታተላችሁን ስለሆነ እጅግ በጣም እናመሰግናለን። በ8222 በርካታ ጥያቄዎች እየደረሱ ነው። ከጽሁፍ መረጃዎች በኋላ ተመልሰን ጥያቄያችሁን እናስተናግዳለን። አሁንም 8222 አጫጭር የጽሁፍ መልእክቶቻችሁን እንድትልኩ እናበረታታለን። አሁንም በድጋሚ መልካም ጊዜ ይሁንላችሁ። ተመልሰናል። ከመረጃው በርካታ ሰዎች በ8222 ጥያቄ አድርሰውናል ዶክተር። በ09 ጀምሮ 97 የሚያልቅ እናቴ 11 ዓመት ሙሉ ታማለች እና የባህላዊ መድኃኒት ብትወስድም አሁንም ይደማል፣
ሆዴን ያቃጥላል ትላለች እና መታከም ይችላል ወይ? በጣም ጥሩ ጥያቄ ነው። ከመጀመሪያም ስንል የነበረው አብዛኞቹ ሰዎች ወደ ባህል ሕክምና ይሄዳሉ። ለረጅም ጊዜ ባህል ሕክምና ላይ ቆዩና ግን መፍትሄ ሳያገኙ ነው የሚመጡት። ምልክቶቹን በዝርዝር ብናቅ መልካም ነው። ግን አወቅንም አላወቅንም የመጀመሪያው ነገር የምመክረሽ እናትሽን ወደ ሕክምና ተቋም መውሰድ ነው። ከዛ በኋላ ሄሞሮይድ ነው አይደለም ደረጃውን እናውጣና በእርግጠኝነት የምነግርሽ ነገር የመታከም እድላቸው በጣም ሰፊ ነው። ወደ ሕክምና ውሰጃቸው ላለው አጭሩ። እሺ ሌላ ደግሞ በ0938 ጀምሮ በ14 የሚያበቃ ከ3 ቀን በፊት የፊንጢጣ ክንታሮት ኦፕሬሽን አድርጌ ነበርና ምን አይነት ጥንቃቄ እንዳደርግ ትመክረኛለህ? ጥሩ ከፊንጢጣ ኪንታሮት ሰርጀሪ በኋላ ይከሰታሉ ብለን የምንጠብቃቸው አንዳንድ ችግሮች አሉ። እነዛን ችግሮች ስናቅ ለነዛ ችግሮች መፍትሄ እንሰጣለን ማለት ነው። የመጀመሪያው ሊደማ ይችላል፣ የመድማት እድል አለው። ሁለተኛው ደግሞ የፊንጢጣ ጥበት የመከሰት እድል አለው። በተለይ ብዙ ሰዎች ላይ ይሄ ይከሰታል። ስለዚህ ከ3 ቀን በፊት ኦፕሬሽን ላደረገች እናት ምን መክረው መድማቱን ማስተዋል የመጀመሪያው ነገር። ከዛ ውጪ ግን ሲት ባዝ ምንለው ውሃ ሞቅ ያለ ውሃ ወር ለብ ያለ ውሃ በተለይ ጨው ቢኖረው ይመከራል። ለብ ያለ ውሃ ላይ መዘፍዘፍ፣ እላው ላይ ቁጭ ማለት ለተወሰኑ ቀናት እንደ ሁኔታው በቀን 2 ሊሆን ይችላል፣ በቀን 1 ሊሆን ይችላል። ግን በአጠቃላይ ይሄንን በጣም እንመክራለን። ከዛ ውጪ የህመም ማስታገሻ እየወሰዱ ግን ህመም በመፍራት ሰገራ ፕሮሎንግ ያለ ማድረግ ቢኮዝ አንደኛው ቅድም እንዳልኩት ሊከሰት የሚችለው በጣም ብዙ ሰዎች ላይ የሚከሰተው የፊንጢጣ ጥበት ነው፣ ስቴኖሲስ ምንለው። እሱ የሚከሰተው ብዙ ሰዎች ከሰርጀሪ በኋላ ህመም ስለሚኖረው ህመሙን ፍራቻ ሰገራ ቶሎ ገፍቶ በደንብ አያስወጡም፣ ወይ ደግሞ ሰገራ ላለመጠቀም ፈሳሽ ብቻ ይወስዳሉ። ይሄን ብዙ አንመክርም። ማንኛውንም ምግብ እንዲበሉ እንመክራለን። በተለይ ፋይበር የበዛባቸው ምግብ እንዲወስዱ እናደርጋለን። ዘንድ ሰገራን ያለመፍራት ሰገራን በትክክል እንዲወጣ መክፋት በማድረግ እንዳይጠብ ማድረግ ይቻላል እና በተለይ ፔኑን ያለመፍራት የተሰጣቸው የማስታገሻ ካለ እሱን እንዲወስዱ ማድረግ። ከዛ ውጪ በተለይ ደግሞ ለብ ያለ ውሃ ላይ በለብ ያለ ውሃ መዘፍዘፍ ወይ ደግሞ ሲት ባዝ ምንለውን በደንብ እንዲያደርጉ እንመክራለን። ለብ ያለ ውሃ መዘፍዘፍ ከሰርጀሪ ከተሰሩትም ውጭ ይመከራል ለሁሉ? አዎ ከሰርጀሪ በፊትም በተለይ እንዲህ ወጥቶ የሚመለስ ወይ ደግሞ ወጥቶ በእጅ የሚመለስ የደረጃ 3 የምንለው አይነት ሲሆን ወይ ደግሞ ኤክስተርናል የምንለው አይነት ታይፕም ሲሆን እሱ በጣም እንመክራለን። ከሰርጀሪ በፊትም ከሰርጀሪ በኋላ የሚመከር ነገር ነው። መልካም። ወደ ሌላ ጥያቄያችን ስናልፍ ደግሞ በ0911 ጀምሮ በ36 የሚያበቃ ስልክ ነው። ክንታሮት ህመምተኛ ነኝ፣ በተደጋጋሚ ታክም ያለው ነገር ግን አልተሻለኝም። ሙሉ በሙሉ የመሻል እድል አለው ወይ? አዎ ያው እንደዚህ አይነት ነገሮች ለመመለስ ትንሽ አስቸጋሪ የሚሆነው ታካሚዎቹን በቅርበት በደንብ ብናቅ ጥሩ ነው። ግን ምን አይነት የኪንታሮት አይነት እንደተባለች የውጭ ነው የውስጥ ነው ደረጃውን ብናቅ በደንብ ለመምከር ያግዘናል። ግን በተደጋጋሚ እንዳልኩት ደረጃ 1 2 ቤት ውስጥ በሚደረጉ ነገሮች በመድኃኒቶች መሻል ይኖራቸዋል። ግን እንዲህ ደረጃቸው ከፍ ያለ ሲሄድ ደረጃ 3 ደረጃ 4 ከሆነና አሁን በምትላቸው አይነት ወይ ደግሞ ባልናቸው የሕክምና ዘዴዎች መፍትሄ ካላገኘ እና የቀጠለ ከሆነ ላይፍ ስታይል ላይ አስቸጋሪ ከሆነ ህመም ካለው ደም ካለው ሞቶ ያለ መግባት ወይ ደግሞ በተደጋጋሚ እየወጣ ካስቸገረ በአጠቃላይ በወሰደቻቸው ሚጀሮች ወይ ሁኔታዎች ማይሻል ከሆነ ወደ ሕክምና ቦታ መታ ታይታ ከዛ በኋላ ሕክምና ብታደርግ ምናልባትም ሕክምናው እንዳልኩት ሌሎች አማራጮች ሊሆኑ ይችላሉ። በአንድ ላይ ጌሽን ሊሆን ይችላል ወይ ኢንጀክት የምናደርጋቸው መድኃኒቶች ሊሆኑ ይችላሉ ወይ ደግሞ የመጨረሻው አማራጭ ኦፕሬሽን ሊሆን ይችላል። ግን ስቲል መፍትሄ ያለው ብዬ አምናለሁ። መልካም። አሁን ስታነሳ ቤት ውስጥ በሚደረግ ያክ ነበረ የጨው ውሃ መዘፍዘፉን ጨምሮ ሌላ በደንብ በሽታው ልናቆምበት የምንችል የቤት ውስጥ ህክምና አለው? የቤት ውስጥ ህክምና ማለት ቅድም ያልናቸውን ከተከሰቱ በኋላ የአባባሽ ነገሮችን በማስወገድ አንዴ ከተከሰተ በኋላ ቅድም መንስኤ ይሆናሉ ያልናቸው ነገሮች አባባሽ ስለሆኑ ሰው ህክምና ላይ ያለ እነዛን ነገር የሚቀጥልበት ከሆነ
ስቲል ደረጃውን እየጨመረ ነው እንጂ እየቀነሰ አይደለምና እንደ ህክምናም ነው የምናያቸው እነዛ ነገሮች። መልካም። ሌላው 09 በ13 ጀምሮ 36 የሚያበቃ ነው። የፊንጢጣ ክንታሮት ከሰው ወደ ሰው መተላለፊያ መንገድ አለው ወይ? አይ ይሄ በፍጹም አይተላለፍም። ቢኮዝ ከዲፊኒሽኑ መጀመሪያ አካባቢ አብራን ከነበረ ኖርማሊ የሚኖሩ አርቴሪዮ ቬነስ ፕሌክሰስ ምንላቸው ወይ ደግሞ የደም ስር አይነቶች ጡንቻቸው ሲላላ ወደታች የሚወጣ ነገር ስለሆነ ሁሉም ሰው በተፈጥሮ አለው። በተለያየ ጫና በተለያዩ አይነት መንስኤ ምክንያቶች ወደታች የሚወጣ ስለሆነ ከሰው ወደ ሰው የመተላለፍ እድል የለውም። መልካም። ሌላኛው ጥያቄያችን በ0943 ጀምሮ 26 የሚያበቃ ነው። የፊንጢጣ ክንታሮት ህመም ሙቀት ባለበት አካባቢ ላይ የበለጠ የመታመም እድል ኖሯል ወይም ደግሞ ሙቀት አካባቢ ያለው ሰው የበለጠ ተጋላጭ ነው ወይ? ሙቀቱ አይደለም በእርግጥ አጋላጩ፣ ግን ከሙቀት ጋር የተያያዙ ነገሮች አሉ። ለምሳሌ አሁን ብዙ ጊዜ ሹፌሮችን ነው የምናስተውለውና ሙቀት ሪሌት ስለመሆን ለረጅም ጊዜ ሙቀት አካባቢ ስለመሆን ወይ ደግሞ ተቀምጬ ሙቀት በተደጋጋሚ ስለሚኖር ብለው ሪሌት ያደርጉታል እንጂ ከሙቀት ሳይሆን ቅድም ካልኳቸው ምክንያቶች ጋር ነው የሚያያዘው። በረጅም ጊዜ መቀመጥ አንድ፣ ሁለተኛ ደግሞ ሙቀት አካባቢ ያሉ ሰዎች የውሃ መጠጣት እድላቸው እንደ ቀዝቃዛ ቦታ ሰዎች አይደሉም እና ወይ ውሃ በደንብ አቬለብል ላይሆን ይችላል ወይ ደግሞ ከኑሮ ዘይቤም አንጻር ፕላስ ደግሞ ይሄ በስዊት በላብ በተለያየ ምክንያት የሰውነት ፈሳሽ በደንብ ስለሚወጣ ውሃ ወይ ደግሞ ፈሳሽ በደንብ እንዲወስዱ እንመክራለን እንጂ ስፔሲፊካሊ ከሙቀት ጋር የተያያዘ አይነት አይደለም። ሌላው ደግሞ ሙቀት ስላለ ብቻ ፊንጢጣ አካባቢ ወይ በእግሮቻችን መሀል ያሉት በጣም ሙቀት ኤሪያዎች ናቸውና እዛ አካባቢ ባለመጣጠብ ንጽህና ባለመጠበቅ ከዛ አንጻር ነው እንጂ የሚገናኘው የምርም ሙቀት ብቻውን መንስኤ ነው ብለን መናገር አንችልም። መልካም። ሌላኛው ጥያቄያችን በ14 ጀምሮ በ52 የሚያበቃ ነው። ሰርጀሪ ገና ነው ተብያለሁ። ደም ፍሰቱ ያቆማል ተብሎ ማለስለሻ ቅባት እጠቀማለሁ፣ ደሙ ግን ሊቆም አልቻለምና ምን ላድርግ? ይሄንን የሚመክረው አንደኛው ኮምፕሊኬሽን ወይ ደግሞ ለሰርጀሪ ምክንያት የሚሆነው ኮምፕሊኬት ሲያደርግ አንደኛው ኮምፕሊኬሽን ያልኩት እንደዚህ ደም መፍሰስ ለረጅም ጊዜ ደም መፍሰስ የማይቆም አይነት ደም መፍሰስ ወይ በመድኃኒቶቹ ለውጥ የማይኖረው ከሆነ ሰርጀሪ ምናልባትም የተሻለ አማራጭ ሊሆን ይችላል ለዚህኛው ታካሚ። በተለይ ደረጃዎቹ ደረጃ 3 ከሆነ ወይ ደረጃ 4 ከሆነ ከዛም ባለፈ ደረጃ 2 ሆነው በጣም እንዲህ ደሙ የማይቆም አይነት ከሆነ አማራጭ እሱ ሊሆን ስለሚችል አይ ቲንክ በቅርበት ያለውን ሕክምና ባለሙያ በደንብ ማማከርና ስለ ኦፕሬሽን ይሁን ስለሚቀጥሉት ሕክምናዎች በደንብ ቢነጋገር መልካም ነው ብዬ አስባለሁ። መልካም። ሌላኛውንም በ34 ጀምሮ በ90 የሚያልቅ ነው። መቀመጫ አካባቢ ማሳከክ አለው፣ ማቃጠል አለው እና ይህ የፊንጢጣ ክንታሮት ሊሆን ይችላል ወይ? በጣም ጥሩ ጥያቄ ነው። እንደዚህ አይነቶችን ነው በደንብ አፕሪሼት ማድረግ የምፈልገው። ምክንያቱም ቅድም እንዳልኩት የፊንጢጣ ኪንታሮት እና ሌሎች ከፊንጢጣ ኪንታሮት ውጪ የሆኑ ህመሞች ሊመሳሰሉ የሚችሉበት ወይ ደግሞ በተለምዶ ሁሉንም ማህበረሰባችን ፊንጢጣ ኪንታሮት ነው ብሎ ነው የሚያስባቸውና እነኚህ አሁን እሱ የሚላቸው ስሜቶች ሊሆኑም ላይሆኑም ይችላሉ። በተለይ ወደ ውጪ የሚወጣና የሚመለስ ስጋ መሰል ነገር ወደታች የሚወጣ ከሆነ ኦር የሚመለስ ከሆነ ኪንታሮት የመሆን እድል ሊኖረው ይችላል። ከዛ ውጪ ግን በፊንጢጣና በፊንጢጣ ዙሪያ ወይ ደግሞ ፔሪያናል ኮንዲሽን ብለን የምንጠራቸው በጣም ብዙዎች ናቸው። ጀስት ሲምፕል ትርፍ ስጋ ወይ ደግሞ ፓይል የምንለው አለ ወይ ደግሞ አንዳንዴ ደግሞ ፊስቱላ የምንለው በታችኛው የአንጀት ክፍልና በፊንጢጣ ዙሪያ ያሉ ቆዳዎች መሀል ያለ ክፍተት ሊሆን ይችላል። ሌላው ደግሞ ራሱ ኪንታሮት ሊሆን ይችላል። ከዛ ውጪ የአንጀት ካንሰርም ሊሆን ስለሚችል እሱን አሁን መመክረው ሕክምና ቦታ ሄዶ ታይቶ ይሄ የምርስ ኪንታሮት ነው አይደለም፣ ከዛ በኋላ ነው ስለ ሕክምናው ማውራት የሚቻለውና ያንን እመክራለሁ። መልካም። ሌላኛው ጥያቄያችን በ38 ጀምሮ በ19 የሚያልቅ ነው። የኪንታሮት በሽታው 4ኛ ደረጃ ላይ ከደረሰ በኋላ ሰርጀሪ ቢደረግ የፊስቱላ አደጋ አይከሰትም ወይ? አይ ፊስቱላ በብዛት አይከሰትም። የመከሰት እድሉ በጣም ጠባብ ነው ከዚህኛው ኦፕሬሽን ጋር።
ከፊስቱላ ይልቅ ሌሎች ኮምፕሊኬሽኖች አሉት። ቅድም ለመጠቃቀስ እንደሞከርኩት አንደኛው መድማት ሊሆን ይችላል ከኦፕሬሽን በኋላ፣ ሌላኛው ደግሞ የፍንጢጣ ጥበት ሊሆን ይችላል። ከዚህ ውጭም ኢንፌክሽንም ሊሆን ይችላል አብሮ የሚከሰት እንጂ ፊስቱላ የመከሰት እድሉ በጣም ጠባብ ነው፣ በትክክለኛው የኦፕሬሽን ዘዴ ከተደረገ ማለት ነው። አሁንም በ10 ጀምሮ በ80 የሚያልቅ ጠያቂያችን ከ20 ዓመት በላይ የቆየ የክንታሮት እብጠት አለው፣ ግን ህመም የለውም፣ አይደማም፣ ወገቤን ግን ይይዘኛል። ያ ይሄ 20 ዓመት እንዲህ ፕሮሎንግድ ለረጅም ጊዜ ሲሆን አሁን ሌሎች ነገሮችን ብዙም አናስብም። ለምሳሌ ካንሰር ምናምን የምንላቸው ነገር ብዙም አናስብም። እንዳለውም የኪንታሮት የመሆን እድሉ ሰፊ ነው ይመስለኛል፣ የታየም ይመስለኛል። ኪንታሮት ነው ኮንፊደንትሊ ነው ያለው። የወገብ ህመም የለውም። ይሄኛው የወገብ ህመም ሳይሆን ግን ተያያዥ ነገሮች ሊሆኑ ይችላሉ። ለምሳሌ የወገብ ህመም ያስከተለበት ነገር ይሄኛውን አስከትሎበት ሊሆን ይችላል። በተለይ የታችኛው የአንጀት ክፍል አካባቢ ህመሞች ካሉ ሌሎች ከአንጀት ከታችኛው የአንጀት ክፍል ጋር የተያያዙ ህመሞች ከሆኑ ምናልባትም እነሱ የወገብ ህመም አስከትሎ ሊሆን ይችላል። ምናልባትም ደግሞ የወገብ ህመሙ አይዞሌትድ ሊሆን ይችላል፣ ከእድሜም ጋር የተያያዘው ሊሆን ይችላል፣ ከብዙ ነገሮች ጋር የተያያዘ ሊሆን ስለሚችል ሄሞሮይዱ የወገብ ህመም አስከተለ ከምንል ሌሎች ነገሮችን ኮንሲደር ማድረጉ የተሻለ ይመስለኛል። መልካም። አሁንም ጥያቄዎች አሉን። በ16 ጀምሮ 32 የሚያበቃ ስልክ ነው። ቀድሞ ለመታከም ምን ምልክቶችን እንጠብቅ የሚል ነው። በሌላ መንገድ አንስተናቸዋል። ለማስታወስ ያክል ግን ምልክቶቹ በጣም ብዙ ናቸው። ቅድም እንዳልናቸው አትሊስት ሜጀሮቹን ለመነካካት ያክል በሽንት ቤት ወቅት ደም የሚኖር ከሆነ ወይ ደግሞ ሽንት ቤት ከጨረሱ በኋላ በቲሹ ፔፐር ላይ ደም የሚኖር ከሆነ፣ ለረጅም ጊዜ ማስማጥ አይነት ባህሪ ካለ፣ የሆድ ድርቀት ካለ፣ ወደ ታች ወደ የሚወጣ ስጋ መሰል ነገር በፊንጢጣ ካለ፣ ምናልባት በሰገራ ወቅት ሊሆን ይችላል፣ በራሱም ጊዜ ሊሆን ይችላል፣ ወይ ደግሞ ሰገራ ከጨረሱም በኋላ ሊሆን ይችላል። ይሄ ካለ ማሳከክ፣ አንዳንድ ጊዜ ደግሞ የመቆጥቆጥ አይነት ስሜት፣ አንዳንዴ ደግሞ ቀለል ያለ አይነት ፈሳሽ ምናምንም ካለ ሊሆን ይችላል። እኚህ ስሜቶች ናቸው በአጠቃላይ። መልካም። ሌላኛው ጥያቄያችን በ38 ጀምሮ በ85 የሚያበቃ ነው። የውስጥ ክንታሮት ማስታገሻ ቅባት አለው ወይ? አወሳሰዱት እንዴት ሊሆን ይችላል? ጥሩ ጥያቄ ነው። የስ ማስታገሻ ወይ ደግሞ አትሊስት ደረጃውን ባለበት የሚያቆም ወይ ደግሞ ምናልባትም ደረጃውን የሚቀንስ መድኃኒት ብለን ከጠራናቸው አንደኛው የክሬም የምንለው ወይ ደግሞ የተለያዩ አይነት የቅባት ዝርያ የክሬም አይነቶች ናቸው እና አወሳሰዳቸው እንደ የክሬሙ ሊለያይ ይችላል ወይ እንደ ደረጃው ሊለያይ ይችላል። ግን በአጠቃላይ ለመናገር ያክል ከተቻለ ግላቭ በተደረገ እጅ ላይ ቅባቱን በመቀባት ቁስሉ ላይ የወጣው ፓርት ላይ ወይ ደግሞ ዙሪያው ወደ ታች የወጣ የሚመለስ ፓርት ላይ መቀባት፣ ማሳከክ፣ እቺ አይነት ሴንሴሽን ያለው ቦታ ላይ በደንብ በመቀባት ነው ሕክምናው ሊደረግ የሚችለው። ሌላ አሁንም በ50 ጀምሮ በ40 እያለ የሚቀጥል ስልክ ፊንጢጣይ አካባቢ እብጠት አለው እና በመጸዳዳበት ወቅት አብሮ የሚወጣ ትል ነገር አለና የሚገናኝ ነገር አለው ወይ የሚል? አዎ በተለይ በሚጸዳዳበት ወቅት ነው እያለ ያለው የወጣ እና ከዛ በኋላ እስከ ገባኝ ድረስ ከዲስክሪፕሽኑ ከመጸዳጃ ከጨረሰ በኋላ ወደ ራሱ ወደ ውስጥ የሚመለስ አይነት ስለሆነ ይሄ ሞስት ፕሮባብሊ የኪንታሮት የመሆን እድሉ በጣም ሰፊ ነው። ከሆነም ደግሞ ሁለተኛ ደረጃ የመሆን እድሉ በጣም ሰፊ ነው። በተለይ ተጓዳኝ ሌሎች ነገሮች ካሉት፣ ደም ካለው፣ የማሳከክ ባህሪ ካለው፣ ኮንስቲፔሽን ወይ ድርቀት ካለው፣ ሌሎች ያልናቸውን ነገሮች ካለው የመሆን እድሉ ሰፊ ነው። እሱን መክረው ከተቻለ ሕክምና ቦታ መሄድ፣ እስከዛውም ግን ቅድም ያልናቸው ሜዥሮች መውሰድ አለበት። ውሃ በደንብ በመጠጣት የአንጀት ማለስለሻ ምግቦችን መመገብ፣ ብዙ ጊዜ አለመቀመጥ እና ተያያዥ ቅድም ያልናቸውን ነገሮች እንዲያደርግ መክረዋል። ኦኬ። ጠያቂያችን ያለው ምናልባት የኮሶ የሚመስል አይነት ነገር ነው ያለው፣ ይገናኛል ከሱ ጋር? ኦኬ። የኮሶ ትል የሚመስል ነገር አይ ሄሞሮይድ ያለበት ሰው የኮሶ ትል ይኖረዋል ማለት አይደለም። ግን ምን ሊኖር ይችላል መሰለሽ፣ የኮሶ ትል ያለበት ወይ ሌሎች ትላትል ያለባቸው ሰዎች በተለይ ካልታከሙና ለረዥም ጊዜ የሚቆዩ ከሆነ ተከታታይ
ማስቀመጥ ሊኖራቸው ይችላል፣ ማስማት ሊኖራቸው ይችላል። ያ ካልታከመና ለረጅም ጊዜ የሚቆይ አይነት ከሆነ ለሄሞሮይድ የማጋለጥ እድል ይኖረዋል እንጂ ሄሞሮይድ ያለበት ስላለበት ቁስቱ ሊታየዋል ወይ ትሎች ይወጣሉ ማለት አይደለም። እንደዛ አይነት እንትን የለውም እና እንዲህ ትሎች ከታዩ የትላትል መድኃኒት መውሰድ ሊሆን ይችላልና ሕክምና ሄዶ የምርስ ምን አይነት ትል ነው የሚለው መታወቅ አለበት። የሰገራ ምርመራ ማድረግ አለበት። ከዛ በኋላ እሱም የራሱ ሕክምና ይኖረዋል። መልካም ስናነሳው እንግዲህ ብዙ ነገሮችን አነሳሳል። በህፃናት ላይ የመታየት ወይም በሽታው የመከሰት እድል አለው? የትኛውን እድሜ የበለጠ ያጠቃል? ኦኬ በህፃናት ላይ የመታየት እድሉ በጣም ጠባብ ነው። በእድሜ ዋይዝ ለማየት ያክል እድሜያቸው ከፍ እያለ የሚሄዱ ሰዎች የመጋለጥ እድላቸው በጣም ሰፊ ነው። በተለይ ከሪስክ ፋክተሮች ወይ ከመንስኤ ምክንያቶች ጋር የተያያዘ ማለት ነው። በተለይ እድሜያቸው ከ50 በላይ የሆኑ ሰዎች እንዲሁ ራፍ ኤስቲሜሽን ያለው ኤፒዲሚዮሎጂው አትሊስት ወደ 40% እድሜያቸው ከ50 በላይ የሆኑ ሰዎች ለዚህ በአንድም በሌላ ምክንያት ደረጃው የሚለያይ ግን ለሄሞሮይድ የመያዝ እድላቸው በዛ ደረጃ ሰፊ ነው እና ከህጻናት ይልቅ እድሜያቸው የገፉ ሰዎች ላይ በጣም ኮመን ነው። በጾታ ስንመለከት የትኛው የበለጠ ይገልጻል? ጾታ ዋይዝ ኦልሞስት ኮምፓራብል ነው። ምክንያቱም አንዳንዱ ሪስክ አንደኛው ላይ አለ፣ አንዳንዱ ሪስክ አንደኛው ላይ የለም። ለምሳሌ እርግዝና በሴቶች ፒውር ላይ የሚከሰት ነገር ስለሆነ እርጉዝ ሴቶች ላይ የመከሰት እድሉ በጣም ሰፊ ነው። ከዛ ውጪ ደግሞ ለረጅም ጊዜ የሚቀመጡ በስራቸው ምክንያት በተለይ ሹፌሮች፣ ወጣት ሹፌሮች አይነት ምክንያት ሰዎች ላይ ደግሞ በጣም ይበዛ ነው እና ኦልሞስት የተቀራረበ ሁኔታ ነው ያለው በጾታ ዋይዝ። በእርግዝና ሰዓት የሚከሰተውን መከላከል የሚቻልበት እድል አለ? መከላከል ሳይሆን አባባሽ ነገሮችን ማስወገድ ነው። ቢኮዝ በእርግዝና ወቅት የሚከሰተው እርግዝና ስላለ ብቻ ከፍተኛ ፕሬዠር ይኖራል። ከዛ ውጪ ደግሞ ከሆርሞን ጋር የተያያዙ በጡንቻዎች የመላላት አይነት ባህሪም ስላለው መከላከል አንችልም፣ ግን አባባሽ ምክንያቶችን ማስወገድ እንችላለን። ለምሳሌ እርጉዝ የሆነች እናት ለረጅም ጊዜ ባትቀመጥ፣ እርጉዝ የሆነች እናት እንቅስቃሴ ብታደርግ፣ ውሃ በደንብ ብትወስድ፣ ሰገራ እንዳይደርቅ ብታደርግ፣ አንዳንዴ ደግሞ አንዳንድ ሰዎች ለረጅም ጊዜ የሚወስዱት መድኃኒት በተለየ ህመም ማስታገሻ ብሎ ለረጅም ጊዜ የሚወስዷቸው ከሐኪም ትእዛዝ ውጭ የሚወሰዱ መድኃኒቶች አሉና እነሱም ለዚህ አይነት ባህሪ ስለሚያጋልጡ ከነዚህ አይነት በመራቅ አትሊስት እንዳይባባስ ማድረግ ይቻላል ወይ ደረጃውን ዝቅ ማድረግ ይቻላል። መልካም ያለን ሰዓት ያው ውስን ቢሆንም አንድ አጠር አድርገህ እንድትመልስልን አንድ ጥያቄ ደርሶኝ ነው። በ0914 የሚጀምር ስልክ ነው። ፊስቱላና ክንታሮት አንድ ላይ ተከሰተብኝና መታከም ይቻላል ወይ? የስ የተከሰቱባቸው ታካሚዎችን አይተናል አሉ። አንዳንዴ ዘሴማይን ሪስክ ፋክተር ሊኖራቸው ስለሚችል ለምሳሌ አንደኛው ለሁለቱ መጋላጭ ምክንያት የሚሆነው ኮንስቲፔሽን ወይ ደግሞ የአንጀት ድርቀት ነው፣ ወይ ደግሞ የታችኛው የአንጀት ክፍል ላይ ሌሎች ህመሞች ቅድም ያልኳቸው አይነቶች ህመሞች ሊኖሩ ካሉ ሊሆን ይችላል። እዚህ ሁለቱም አንድ ላይ መከሰት እድላቸው አሉ። የስ የሚቀጥለው ጥያቄ ግን መታከም ይችላሉ የሚለው የስ ሁለቱም የተለያየ አይነት ህክምና ነው ያላቸው፣ ግን መታከም ይችላሉ። ህክምና ምናልባት ጊዜ የሚወስድ ደረጃ በደረጃ ሊሆን ይችላል። ኦፕራሲዮን በመሰራት ሁለቱንም ባንድ ማስተካከል ይቻላል? እንደየሁኔታው ይለያያል። ቢኮዝ ፊስቱላም የተለያዩ አይነት ፊስቱላዎች አሉ። በጣም ኮምፕሌክስ አሉ፣ በጣም ጀስት ሲምፕል የሚሆኑ አሉ። የተለያዩ አይነት ፊስቱላዎች አሉ። እሱ በምርመራዎች በኤምአርአይና በተለያዩ ምርመራዎች ይታወቃል። ከዛ ውጪ ሄሞሮይዱ ምን አይነት ነው፣ ሰርጀሪ የሚፈልግ ነው አይፈልግ የሚለው ዲሲሽን ከተሰጠ በኋላ አጋጣሚዎች አሉ ሁለቱም ባንድ የሚታከሙበት ሰርጀሪ የተሻለ ነው ተብሎ ከታሰበ ደግሞ አንደኛውን ከአንደኛው ማስቀደም ሊኖር ይችላል። ግን ኦል ኢን ኦል መታከም ይችላል በሚለው መስማማት እንችላለን። በጣም ነው የማመሰግነው ዶክተር። በርካታ ሀሳቦች ተነስተዋል፣ በርካታ ጥያቄዎችም ነበሩ። እንግዲህ ችግሩ በሀገራችን ምን ያክል ከፍ ያለ እንደሆነ የሚያሳይ ነው። እዚህ ተገኝተ ስለሰጠህን ምላሽ፣ ሙያዊ ምላሽ እጅግ በጣም አመሰግናለሁ። ስለ ጊዜም እንደዚሁ አመሰግናለሁኝ። ተመልካቾቻችን ፋና ጤና ዛሬ ትኩረታችን የፊንጢጣ ክንታሮት ላይ ነበረ። በርካታ ሀሳቦችን ከዶክተር ተስፋዬ መገርሳ በዘውዲቱ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት ጋር ስናነሳ ቆይታ አድርገናል። ስለነበረን ቆይታ ስለተሳትፏችሁም እጅግ በጣም እናመሰግናለን። ሳምንት ደግሞ በሌላ ርዕሰ ጉዳይ እንጠብቃችኋለን። ፍሬውት በላይ ከመላው ስቱዲዮ ባለሙያዎች ጋር መልካም ሳምንት እንዲሆን በአክብሮት እንመኛለን። መልካም ጊዜ